በቂሊንጦ ማረሚያ ቤት የሚገኙ የፖለቲካና የሕሊና እስረኞች ከጠበቆቻቸው ጋር እንዳይገናኙ መከልከላቸውን ከቂሊንጦ ለማወቅ ችለናል። ይህንን በተመለከተ ከጠበቆቻቸው አንዱ የሆኑት ጠበቃ ሰለሞን ገዛኸኝን መስመር ላይ አግኝቻቸዋለሁ። አቶ ሰለሞን ስለ ጊዜው አመሰግናለሁ። ይሄ የተባለው ነገር እውነት ነው? ባለፈው ሳምንት ላይ መሰረት ሚዲያ ከጠበቆቻቸው ጋር እንዳይገናኙ ተከልክሏል በማለት እኔን ምንጭ አድርጎ ጠቅሶ ዘግቦት ነበረ። በእርግጥ ባለፈው ሳምንት ክልከላ አይደለም አይደለም። በመርህ ግን መሰረት ሚዲያ እንትን ያለው ባለፈው መስከረም ላይ የተከለከልነውንም አብሮ ስለጠቀሰው ነው። በእርግጥ መስከረም 5-6 አካባቢ እስከ መስከረም 30 ድረስ መግባት አይቻልም ተብሎ ተመልሼ በበነጋታው ነው እንደገና ከሌሎች ጠበቆች ጋር ሆነን ለምን በር አካባቢ ላይ ቆመን አንድ ኢንስፔክተር ያው እኔንም በመልክ የሚያቀኝ ፖሊሶችን ነገራቸውና በር ላይ ያሉትን ውስጥ ገብተው ያናግሩ አላቸው። ገብተን አናግረን ምንድነው ችግሩ ብለን ከማረሚያ ቤቱ ኃላፊ ከኮማንደር ምክትል ኮማንደር ጣሰው ጋር እና ከረዳት ኢንስፔክተር ድሪባ ሰንበቶ ጋር ቢሮ ቁጭ ብለን ተከልክሏል አሉ። ቁጭ እንዳለን እዛው ለምንድን ነው የሚከለከለው ሲሉ ሌሎችም ጠበቆች ባሉበት አይ በሚዲያ ላይ በቲክቶክ ላይ አንድ ጠበቃ ወጥቶ ያልታመመውን ታሟል፣ ክርስቲያን ታደለ ታሟል፣ እንዲሆኗል ብሎ ስላለ ይሄ አላግባብ ነው በሚል ነው አለ። ከዛ በኋላ እኔ እጄን አነሳሁና አይ ሌሎች ጠበቆች ይሄን ጉዳይ አይመለከታቸውም፣ ጠበቃ የተባለው እኔም የተከበሩ አቶ ክርስቲያን ታደለ የታመሙ ስለመሆናቸው እና ለምን የሆነ ከአጅታቸው አካባቢ የተቆረጠ ነገር እንዳለ ለቢቢሲም ለሌሎችም ተናግሬያለሁ። ይሄ እውነተኛ ፋክት ነው። ቲክቶክ ላይ ግን እየቆራረጡ ሌሎች ሌላ ነገር እያሉ የሚለጥፉት ነገር ያን እኔን አያገባኝም። ስለዚህ በዚህ መከልከሉ ተገቢ አይደለም። ስለዚህ መከልከሉ ሌላ ነገር ነው የሚያመጣው እየተናገርኩ አንደኛው ጠበቃ በመሀል ገባና አይ ይሄ እኮ ተከለከለ ከተባለ አሁን ደግሞ ውጭ ላይ ወተን እኮ እኔ ብጠየቅ አልኳቸው። ብጠየቅ አይ እስከ መስከረም 30 መግባት አትችሉም ተብሎ ተከልክሏል ብል ሌላ እንትን ነው የሚኖረው፣ ሌላ የሚዲያ እንትን ነው የሚኖረው። ስለዚህ ይሄ አላግባብ አይደለም ብለን ሶስታችንም ጠበቆች ባደረግነው ውይይት ከዛ ኮማንደሩ የሆነ ነገር ጽፎ ሰጥተው ለኢንስፔክተሩ ከዛ በኋላ እሺ በሉ ለዛሬ ግቡ ምናምን አሉን። ያን ገባን ወጣ። ባለፈው ሳምንት የሆነው ምንድነው የሄድኩበት ዋናው ምክንያት ምንድነው የመርጌታ በላይ አዳሙ ሚስት መታ በደውላልኝ ቢሮ ሄጄ መታ ሰብአዊ ለቅሶ ነው የቀረ ሰብአዊ ጥሰት ደረሰብኝ። ማረሚያ ቤት ስገባ የማረሚያ ቤቷ ፖሊስ በአደባባይ ፐብሊክሊ በአደባባይ ቀሚሴን ወደ ላይ አንስታ የውስጥ ሱሪ ውስጥ ገብታ ስትበረብር ለምንድነው በአደባባይ የምታረየው በሚል ይሄ ነገር በጣም በለቅሶ ነው። ስለዚህ ይሄ ስትለኝ ይሄ ነገርማ አላግባብ ነው ብዬ በበነጋታው ሄድኩ ማረሚያ ቤት ቂሊንጦ ገብቼ ከዛ በፊት ተነጋግረናል። ከቂሊንጦ አሁን አዲስ የመጡት ጋር ነው ትንሽ መግባባት የጠፋው። አዲስ የመጡት ጋር ቢሆኑ ረዳት ኢንስፔክተር ድሪባ ሰንበቶ ጋር ቢሆንም ባለፈው በተነጋገርነው መሰረት እኔ ጉዳዩን ወደ ፍርድ ቤት ይዞ ከመሄድ ሌላ ነገር ውስጥ ዝም ብሎ የሆነ ጫጫታ ከማስነሳት ጉዳዩን ከእናንተ ጋር መፍታት ቅድሚያ ተገቢ ነው ብዬ ስለምን ቅድሚያ ውይይትና ማድረግ አለብን በሚለው ተነጋግረናል ይዛል። ስለዚህ ትናንትና ከመሰረት ነው ዓርብ ዕለት ሲሄድ ዋናው ዓላማዬ ሰብአዊ ጥሰት የደረሰባትን ነው በተመለከተ ነው። ሄድኩኝ ገባሁ። ረዳት ኢንስፔክተር ድሪባ ሰንበቶም ግባ አለኝ። ገባሁ። እሺ እንግዲህ ዛሬ የመጣሁት የመርጌታ በላይ አዳሙ ሚስት እንደዚህ ያለ ሰብአዊ ጥሰት ደረሰብኝ፣ ክብረ ነክ የሆነ ክብርን የሚያዋርድ ብላስ እንዴት ትላለህ? ያላየውን ነገር አለኝ። በቃ ተቆጣ። እንደሱ እያልኩ አይደል አየሁ አላልኩም። እሷ ደርሶብኛል ብላለች። ስለ አንተ ማነህ አለኝ። አንተ የእስረኞችን ቤተሰቦች የመጠየቅ ፖሊስ ነህ ወይስ መርማሪ ፖሊስ ነህ ወይስ ሌላ ነህ? አትችልም አለኝ። እችላለሁ። አትችልም? እችላለሁ። በዚህ ነው ግብ የተያያዝነው ሁለታችንም። እንደገና አንተማ እንደውም አላማርከኝም ጭራሽ አለኝ። መጨረሻ ላይ እኔንም ወደ ክብረ ነክ የሆነ ነገር አንተማ አላማርከኝም ጭራሽ እንደውም ምናምን አለኝ። ምንድነው አላማርከኝም? እኔ እኮ በአግባቡ እየጠየቅኩ ነው። እኔ ይሄን ጉዳይ በቃ እንዲህ ሰብአዊ ጥሰት ደርሶባታልና ረዳት ኢንስፔክተር ድሪባ ሰንበቶ ፍርድ ቤት ቀርቦ ተገቢውን ይደረግልኝ ማለት አቅቶኝ አይደለም። እንደዛ ከሚሆን ጉዳዩን በእንትን እንስታው በሚል ነው ስለው አይ በቃ እንደውም ከገባህም አጀንዳ ነው ወረቀት ይዘህ አትገባም አለኝ። እንዴት ነው ወረቀት ይዤ የማልገባው? የእስረኞችን የሚመለከው በእርግጥም ወረቀት ዛሬ አላስኩም እንጂ ወረቀት የክስም ሆነ የምንም ሆነ እንዴት ነው ይዤ የምገባው? ወረቀት ይዘህ መግባት አትችልም፣ አጀንዳ ብቻ ነው አለኝ። እሺ አልኩት። የእስረኞችን እኔ አልኩት እንኳንስ የኔ ደንበኛ ቤተሰብ ላይ እንዲህ ያለ ደርሶብኛል ብሎ ጠይቆኝ መከላከል ቀርቶ እንደ አንድ ሰብአዊ መብት ተሟጋች የማላውቀው እስረኛ ቤተሰብ የሆነ ነገር ቢደርስበት እከላከልለታለሁ።
ስለዚህ አንተ የደንበኞችን የእስረኞችን ቤተሰብ አያገባህም እንትና ምትለይ ከሆነ አጀንዳ ብቻ ምትገባ ምትለኝና እንዲህ ያለ ነገር ምትለይ ከሆነ በጣም አዝናለሁ፣ አልገባም። ይሄ ማለት ስራዬንም መስራት አልቻልኩም ማለት ነው በሚል ወደ ቤት ተመልሻለሁ። ይሄ ነው የነበረው። እንግዲህ የታመሙ በቁጥር ስር ያሉ የህሊናና የፖለቲካ እስረኞችም የሕክምና ክልከላም እንዳለ ይሰማል። አጠቃላይ ሁኔታው ምናልባት ፖሊሶቹ በዚህ ደረጃ አቋም ይዘው እንደ ማንኛውም ሌላ እስረኛ የሚደረገውን ነገር ክልከላ መጣሉ ምናልባት ፖሊሶች የፖለቲካ አቋም ይዘው እነዚህ የህሊና የፖለቲካ እስረኞች ላይ ተጽዕኖ የማድረግ በግልጽ የሚያደርጉት እንቅስቃሴ መምሰል ነገር አለው እና ይህንን በተመለከተ የታዘቡት ነገር አለ? አይ ዛሬ ራሱ እኮ ዛሬ ታለማ ተበቃ ታለማ ሄዶ አሁን ደውሎልኝ ነግሮኝ እኮ ነው ገብቶ ገብቼ ስገባ ከአጀንዳ ውጭ መያዝ አትችልም አለኝ። ገብቼ ለሰብአዊ መብት ለጠቅላይ አቃቤ ሕግ ለምናምን ጽፌ እነሱ ፈርመውበት አቤቱታ ይዤ ስወጣ አንተ ወረቀቱን አለኝ። ወረቀቱን ልክ እንደሌሎቹ ቀማኛል። ስለዚህ የእስረኞችንም ወረቀት እንደምትቀሟቸው ሁሉ የኛንም አንተ ተቋምን የሚያጎድፍ እንትን እየሰራችሁ ነው እና ስለዚህ ይህን እንዴት ጠቅላይ አቃቤ ሕግ እንዴት ለቀይ መስቀል እንዴት ለሰብአዊ መብት ኮሚሽን ተጽፋለህ? የእኛን ተቋም ስም እያጎደፍክ ነው ብሎ አለኝ አለ። ስለዚህ አሁን እንደኔ እምነት ተቋሙ አይደለም እኮ እንትን እያለ ያለው ግለሰቦች ናቸው። ግለሰቦች በግለሰቦች የተነሳ ነው ተቋሙ ስሙ እየተነሳ ያለው። አሁንም እስከዛሬ ድረስ ይህን 2 ዓመት ከምናምን ቢያንስ ሁለት ጊዜ ተቀያይረዋል። ከአንድም ኃላፊ ጋር ከአንድም እንትን ጋር እኛ ጠበቆችም የሆነ እንደዚህ ያለ እንዳሁን አይነት አልገጠመንም። እስረኞችም እንደዚህ አይነት ነገር አልገጠማቸውም። አሁን ይሄ 2 ወር ነው። ረዳት ኢንስፔክተር ድሪባ ሰንበቶን ከመጣ በኋላ ነው እንዲህ ያለ ነገር። ምንድነው ኃላፊነቱ ይሄ ረዳት ኢንስፔክተር ድሪባ ሰንበቶ? የጥበቃና የግቢ ደህንነት ኃላፊ። እንደውም ባለፈው እኔ ለምንድነው ለዚህ ለሚዲያም አይመጥንም የስድቡን ቃል ደስ የማይል እንትን ነው፣ ግን ለፍርድ ቤት ግን አንድ ኮቴሽን አድርጌ በቃላት ስለማልገልጸው ያን አድርጌ ያስገባለሁ። እንደዛ ብሏቸዋል። ኢንዲቪጁዋሊ በግሩፕም ደረጃ ነው የዛ አይነት ስድብ የሰደባቸው። ያንንም በተመለከተ በፊት ቆይቷል። ያንን ተው ብዬ እስረኞች በቃ ተው እንግዲህ ምን ይደረግ እያልኩ ስል እየባሰ ነው የሄደው። ስለዚህ አሁንም አንድ ግለሰብ ነው፣ ተቃውሞ አይደለም። ተቃውሞ ነው ምንም አላደረገም። አንድ ግለሰብ ነው ይሄን እየሰራ ያለው። ስለዚህ ተቋሙ እንደዚህ ያለ አቤቱታ እንደዚህ ያለ ነገር ሲቀርብ በዛ ሰው በግለሰቡ ላይ ተገቢ የሚለውን ነገር ማድረግ ነው ያለበት። አሁን ጭራሽ እንደውም ወደኛ ተቋሙን የሚያጠለሽ አለኝ አለ። ተቋሙን የሚያጠለሽማ ነገር ምንድን ነው? ማነው ተቋሙን የሚያጠለሽ ስራ የሚሰራው? የማረሚያ ቤትን እስከዛሬ ይኸው እኔ በየሚዲያው በቢቢሲም በዲደብሊውም በኤምቢኤስም በሁሉም ላይ ከማረሚያ ቤት ጋር በተያያዘ ሰብአዊ ጥሰትን በተመለከተ ይህንን በተመለከተ ማረሚያ ቤቱ የሚያደርገው ነገር ፖዘቲቭንም ማረሚያ ቤቱ ማሻሻል ነገር እናገራለሁ። ከዛ ውጭ እስከዛሬ ምንም የተፈጠረ ነገር የለም። ተቋሙን የሚያጠለሽ ነገር ጸርም አናውቅም፣ ምን ብለን አናውቅም። አሁን ጭራሽ በግለሰቦች የተነሳ ተቋሙን ጠለሽ እየተባለ ነው። እኛንም ለማስተባበት አይነት ነገር ነው ረዳት ኢንስፔክተር ድሪባ ሰንበቶ እያደረገ ያለው። ስለዚህ ተቋም እያጠለሽን አይደለም፣ ተቋሙ ምንም አላደረግም፣ ግለሰቦች ናቸው። ስለዚህ ይህም አሁን ሚዲያ ላይ የሚናገረው ነገር በመላ እስረኞች ላይ ከፍተኛ ጫናና ወከባ እየደረሰባቸው ነው። በዚህ ኢንስፔክተር አማካኝነት ድሪባ ሰንበቶ አማካኝነት ከፍተኛ ጫና ነው። ስብሰባ እየተባለ እያስፈራራን ነው ይላል። ጫናው በጣም ከዛም አልፎ ደግሞ በእኛ ላይ ጠበቆች ላይም ጫና እያሳደረብን ነው። ጭራሽ የእስረኛ ቤተሰቦችንም መከላከል አትችልም፣ አንተ ማንህና ነው እስረኞች አንተ መርማሪ ነው ወይ? እዚህ ድረስ መደረስ ማለት ምን ማለት ነው? ስለዚህ እኔ እስከዛሬ ከማረሚያ ቤት ኃላፊዎች እንዲህ ያለ ነገር ገጥሞኝም አላውቅም። አሁን ቃሊቲ ማረሚያ ቤትም ገብቼ ወጥቻለሁ። እዛም እንትን ብያለሁ። ባለፈው የዛሬ 3 ሳምንት አካባቢ ምንድን ነው ብዬ የሆነ ነገር ተፈጠረ። እዛው ከማረሚያ ቤት ኃላፊዎች ጋር ተነጋገርን። ለምሳሌ ሙቅ ውሃ አልገባልኝም፣ የህመምተኛ ነኝ፣ እግሬ ይህን በተመለከተ አልገባልኝ። ቬሪ ሲምፕል። ስለዚህ ቀጥታ ሄጄ ይሄን ይዤ ፍርድ ቤት አልሄድም። ሕክምና በግል ልታከም ብያለሁ ነው ወይ ባንክ ልሂድ አቤት አስገባልኝ ስባል ይሄ ለምን አቤት ይገባል? ለምንድን ነው ማረሚያ ቤት ሆነስ በዚህ በፍርድ ቤት ወረቀት እንትን ነው? ስለዚህ እኔ በግል የሚችለውን ነገር ተናገር ያደርጋለሁ። ቃሊቲ ላይ ፈተነዋል። በባንክ መሄድ ያው ባንክ የፍርድ ቤት ትእዛዝም አይጠብቅም። ውክልና እዛው ማረሚያ ቤት ውስጥ አለ። በግል መታከምም ኦልሬዲ በግል መታከም እንደሚችሉ የሰበር ውሳኔ የሚሰጠው ውሳኔ አለ። ከዚህ በፊት በግል እየታከሙ ነው። ይህም አያስፈልገው። ሙቅ ውሃ ይግባልኝ የሚለው ሙቅ ውሃ እና ሌሎች ነገሮችን ሕክምና ትሪትመንቶችን ይግባልኝ የሚለው ነገር ፍርድ ቤት ይዤ መሄድ ያለብኝም መጀመሪያ እምቢ ከተባለ ብቻ ነው። ይህን አሁን ቃሊቲ ላይ ፈተነዋል። አሁን ቂሊንጦ ላይ ከፍተኛ ችግር ነው የተፈጠረው ደግሞ ማረሚያ ቤቱ አይደል ሳይሆን ማረሚያ ቤት ሳይሆን አንድ ግለሰብ ነው። ይሄ ቆይቷል። የክረምቱን እኔ ፍርድ ቤት እስከሚከፈሉ ክረምቱን በተለይ ላይ ከፍተኛ ጫና እያሳደረ። በጣም ጥሩ። ይህን ጉዳይ ለማጣራት እኛም እንሞክራለን። ጠበቃ ሰለሞን ገዛይ ለሰጡኝ መረጃ ማብራሪያም በኢሜስ ተመልካች ስም ከልብ ነው የማመሰግነው። እሺ ነው የማመሰግነው።